እንደምታዩት እንግሊሽ ሜሪት አካደሚ ይላል የኢንስቲትዩሽን ስም ነው ይዞ የመጣው። ሰላም ጤና ይስጥልኝ። ስም አለ ከእንግሊሽ ሜሪት አካደሚ ውጪ? መሐመድ ይባላለሁ። አዬ በጣም አመሰግናለሁ ስላስገባኝ፣ ደግሞ በጣም ደስ ብሎኛል። እሺ መሐመድ ቀጥል። የምር የእውነቴን ነው። እኔ አንተ ሀገር ውስጥ ገብቴ ለዚች ሀገር ብታገለግል ደስ ይለኛል። በጣም አድናቂክ ነኝ። ብዙ በጣም አመለካከትን ቀይረሃል። ለፖለቲካ ያለንን አመለካከት እየቀየርክ ነው። ብዙ ሰዎችን እዛ ላይ ወጥቶ ብሔር ለብሔር ሲሳደብ አንተ ደግሞ ቀይረሃል። ባዬ ገለተው ሚulfaዱ proud of you really እንዳንተ አይነት ሰው ስላለን ብቻ እንኮራለን። እውነት አንተ ጠቅላይ ሚኒስትር መሆን የሚገባ ልጅ ነህ። በጣም ብዙ ጥሩ አመለካከት ያለ ዲሞክራቲክ ሀገር ኖረ የእውነተኛ ዲሞክራሲ ልታመጣ የምትችል ልጅ ነህ እና እንደው ወደ ሀገር ቤት ገብቴ ለኛ ለሀገራችን ብትሰራ በጣም ታዋጣናለህ ብዬ አስባለሁ። የምሬን ነው የምልህ እና ብዙ ጊዜ ደግሞ እኔ አንተን ሪከመንድ የማያደርግ የራሴ ቤት ገብቴ ሰዎቹ አንተ ጋር ገብተው እንዲያወሩ ብታረግ ደስ ይለናል። ደስ ብሎኛል የምር። እኔ አሁን ከአንተ ጋር በማውራት የራሱ በጣም ትልቅ ደስታ እየተሰማኝ ነው፣ እውነት ለመናገር ማለት ነው። እኔ እንግሊዝኛ አስተማሪ ነኝ። ምርጫ በአሪፍ ሁኔታ ተካሄደ። ያው እኛ ገጠር ላይ የተካሄደን አናቅም፣ ከተማ ላይ በጣም ጥሩ ነው። ሰው ይሄን ምረጥ አይልም፣ ራስህ ነው ገብተህ የምትመርጠው። እንግዲህ በቃ ጥሩ ነው፣ ጥሩ አሪፍ ነው። ያው ፐርፌክት ነው ማለት እኮ የትም ከዚህ በፊት እንደተነገረ የለም። እስካሁን ያየነው ነገር ግን መጥፎ ነገር አላየንም። በጣም ቤስት ነው ወላሂ ሐቁን ለማናገር። እኔ ግን የገባው ስለ ምርጫ ለማውራት ሳይሆን አንተን ስለማደንቅ ነውና በጣም በዚህ አጋጣሚ ደስ ብሎኛል። ቀጥልበት አለን። እኛ ሀገር ውስጥ ነው የምኖረው። ያው ጊፍት ልሰጥ አልችልም። ብቻ በጣም ጎበዝ ነው። ወጣለን አላህ ይርዳ። እሺ ወንድሜ፣ ክልል 3ን ዘለን ነው ክልል 4 የገባ ነው። መሐመድ በጣም ጥሩ ነገሮችን ነው ስለኔ የተናገረው። የሀገር ውስጥ ገብተህ ስራ የሚለውን እንግዲህ እንደ አስፈላጊነቱ ጉዳዩ ሲፈቅድ የሚሰራው ነገር ካለ እንገባለን። ለጠቅላይ ሚኒስተር ከሆነ በጣም ግሩም የሆነ አማራጮች አሏችሁ ካሁን ካለው ጠቅላይ ሚኒስተር ጭምር። ወደዛ ብዙ እያየን አይደለንም፣ ግን በሀገር የሚያስፈልገን ነገር ሁሉ አብረነን ያለ ነው። መሐመድ ጥሩ ነጥቦች ነው ያነሳው። ቴንክ ዩ አመሰግናለሁ። ሰው ቤት የምገባው በምክንያት ነው። እንደዚህ ቤት ከፍቼ መቀመጥ ስለማልችል ነው። አሁን 16ኛ ደቂቃችን ነው መሰለኝ ይሄ ቤት ከተከፈተ። ኦልሬዲ ሊዘጋ ትንሽ ነው የቀረው። በ3ኛ ወሩ ነው የተከፈተውና የራስ ቤት መክፈት ትንሽ እንትን ይለኛል፣ ግን ይደረጋል። እሱንም እንሰራበታለን። አሁን ራስ ስዩም ነው የገባው። ራስ ስዩም እንዴት ነህ? ጤና ይስጥልኝ። ሰላም ነው አየህ፣ እንዴት ነህ? አለን ይመስገን። አለን። ስለ ምርጫ ያው መጀመሪያ ካድናቆት ጀምር ባላንስ የሆነ አይዲያ አለ ምናምን ነገሮችን ምናምን ነገር ባላንስ የምታደርግበት ወይ ምናምን ነገር ኢንሳይድ ማትይዝበት መንገድ እና ደግሞ መተቸት ያለበትን ትተቻለህ፣ ማድነቅ ያለበትን ታደንቃለህ እና በሱ ላደንቅ እፈልጋለሁኝ። እና ስለ ምርጫው እያወራችሁ ነበር እና እኔ አክቹአሊ ምርጫ ለማለት በኢትዮጵያ ታሪክ ውስጥ እኔ ምርጫ የሚባል ነገር አይቼ አላውቅም። አክቹአሊ ማለት ሪያሊቲ እንደዛ ስለሆነ ማለት በኢትዮጵያ ይቅርና በአፍሪካ ሌቭል ራሱ ከአንዳንድ ሀገራት በስተቀር ምርጫ የሚባለው ነገር ዝም ብሎ ለፌክ ለይምሰለው እንጂ ይኖራል ብዬ አላስብም። እና ደግሞ ብልጽግና ደግሞ ለብቻው ተወዳድሮ ለብቻው የሄደበት ይመስለኛል አክቹአሊ። ምክንያቱም ሌሎቹ ፓወር የላቸውም ምናምን ነገር ከብልጽግና ጋር የሰማይና የምድር ልዩነት ነው ያላቸውና ምርጫ ለማለት ራሱ ሌላ ተመራጭ መኖር አለበትና በዚህ መካከል የተደረገ ነው ይመስለኛልና አንዳንድ ቦታዎች ደግሞ ጭራሽ የተረሱ በጸጥታ በምንም ምናምን የተረሱ ኤሪያዎች አሉ። አሁን የኢትዮጵያ ምርጫ ለማለት ራሱ እነዛስ እነሱ ባይኒ ቻንስ ሀገር ውስጥ ነው ያለው ወንድሜ? if you don't mind አጀን ጠይቀህ ሀገር ውስጥ ነው ያለው? የት አካባቢ ነው የመረጥከው ወይስ አልቻልክበትም? እኔ ወልቂጤ ነኝ። ኦኬ ወልቂጤ አካባቢ ነው የመረጥከው? ኦኬ አይ ጥሩ ነው። በነገራችን ላይ ከአንተ ሀሳብ በጣም የምገዛው ተወዳዳሪ ብቁ መሆን አለበት። ውድድር ፍትሃዊ እንዲሆን ነፃና ገለልተኛ ለማለት አንደኛው አስፈላጊ ነገር ተወዳዳሪ ብቁ መሆን አለበት። የተወዳዳሪን ብቃት መቼስ አትገነባለትም፣ ግን ሊገነባ የሚችልበትን ሁኔታ ታመቻችለታለህ። አሁን እሱ ይደረግ፣ እሱ መደረግ አለበት። አንደኛ ይሄ የተበታተነ 40-60 ፓርቲ ማለት ውሸት ነው። እውነተኛ የተቀናጀ ስልጣን ሊቀበል የሚችል ሊገዳደር የሚችል ፓርቲ እንዲገነባ መንግስት የራሱን አስተዋጽኦ ማድረግ አለበት።
እንዲወዳደሩም ደግሞ በር መክፈት አለበት፣ እድል መስጠት አለበት፣ ማስከበር አለበት። ከላይ ብቻ ሳይሆን እስከ ታችኛው ሲስተም ድረስ ዛሬ መድረስ እንችላለን አንችልም። በሚቀጥለው ምርጫ ራሱ ግማሹ ከተሻሻለ በጣም ትልቅ ሄደናል ማለት ነው። አሁን ያየናቸው ነገሮች ጥሩ ነገሮች አሉ እንደዛ ቢኮዝ ዲሞክራሲ ልምምድ ነው። እንደ ማህበረሰብ የምትለማመደው፣ እንደ ፓርቲዎች የምትለማመደው፣ እንደ መንግስት የምትለማመደው፣ ህዝብም የሚለምደው ነው እና ልምምዱ ላይ የት ነን? ምርጫ አልተደረገም አትበል። አንተም ለወደፊቱ ምን መክርህ ነገር ደካማ ምርጫዎች ናቸው ያሉን፣ እነኚህ ይጎለዋቸዋል፣ ፍትሐዊነት ይጎለዋል፣ እንትን ይገለዋል ብለህ ጉድለቱን ተናገር። እያቀና ነው እንድንሄድ ገባ። የለም ካልከው እየጠፋ ነው የሚሄደው። ከዛ ደግሞ ሳናስበው ኤርትራ ሆነን ቁጭ እንዳንል ዋት ኢሌክሽን እንዳንል ተነስተን ገብቷል። ነገ የሚመጣው መሪ ማን እንደሆነ አይታወቅም። ወይ አንተ ወይ እኔ ሄደን ይሄ በለመደ አፋችን የምን ምርጫ እንላለን። ከዛ 35 ዓመት ሰው ልጅ እንደዛ መከራ እናበላለን። ሶ ምርጫን ማክበርና አለ ትንሽ ናት አነሰች በዛ ምን ነው እንከራከር። ገብቷል አይደል? ፍትሃዊ አይደለም፣ ጉለት አለው፣ አይችሉም፣ ብቻህን ነው አቀም ነው እንደዛ እያልን እንከራከር። ግን የምን ምርጫ አላየንም። የለም ካልን ግን ይሄ የባ ሊበሏት የፈለጓትን ምን ጅግራነሽ ይሏታል ነው አይደለም? የለም ብለህ ከዛ እንዳይኖር ታደርገዋለህ። ስለዚህ እንዳይኖር እንዳናደርግ እናክብረው። በጣም ሳንክቲቲውን ማለት ነው። ሳንክቲቲ ኦፍ ዘ ፕራክቲስ ኢትሰልፍ ዘ ሴሬሞኒ ኢትሰልፍ ሻል ቢ ሪስፔክትድ። አለ ድካም አለበት። የቱ ጋር እዚህ ጋር እኮ ይሄ ነው የጎደለው ምናምን። ከዛ እያሳምር ነው እንሄዳለን። ገባ እና በዛ ደረጃ ነው የማየው። ሆፕፉሊ መርጠሃል። ሆፕፉሊ የመረጥከው ሰው የሚመራበት እድል ተፈጥሮለታል። ካልሆነም ደግሞ በዚሁ ልምምድ ውስጥ እየተሳተፍክ ስለሆነ በተለይ ሀገር ውስጥ ላላችሁ እርግጤ ነው ያለው አንተ ሀገር ውስጥ ላላችሁ ሰዎች በጣም ትልቅ ክብር አለን። ተሳተፉ፣ ግፉ። የእናንተ ሀገር ነው፣ ስልጣኑ የእናንተ ነው። ህገ መንግስቱ የሚለው ብሔር ብሔረሰቦችና ህዝቦች የስልጣን ባለቤት ናቸው ነው የሚለው። አንተ ነህ ወስደህ ለብልጽግና ለኢዜአ ለምናምን ብለህ የምትሰጠው አንተ ነህ እና እሱን ማይንድ ሴት እናበርታላለሁ። ስላመጣህ ደስ ብሎኛል። ሌላ ጊዜ እንዲህ ሰፊ ውይይት የሚኖረን ከሆነ አትጥፋ። ዛሬ ሀት ሲት ቶሎ ትገባለህ፣ ቶሎ ትወጣለህ። የተወቀም አይነት ሀሳብ የሚቀበል ነውና አመሰግናለሁ። እሺ ራስ ክልል 3ን ሳትዘል አልቀርም ያሉኝ። ከክልል 1 ክልል 4 ነው የሄድኩት። ከዛ አሁን ደግሞ ክልል ስንት እንደሆነ አላውቅም። ቮይስ ኦፍ አገው ክልል 3 አሁን ክልል 3ቶች ጋር ልንጋጭ ነው። እሺ ያና ሰላም ብያለሁ። እንዴት ነው ቮይስ ኦፍ አገው? እግዚአብሔር ይመስገን። በመጀመሪያ ያው በፖለቲካ ዓለም ላይ ባላንስ አድርገህ ስለምታወራ ብሔር ብሔረሰቦችን ሪስፔክት ስለምታደርግ ላደንቅህ እፈልጋለሁ። ማለት ያንተ ፖለቲካ ሌሎች ኢትዮጵያውያን ያንተን ፖለቲካ መከተል አለባቸው ብዬ አስባለሁ። ቴዲ ቤት ላይ በምታደርገው ንግግር በጣም አድንቃለሁ። በሌላ በዛ ብቻ አይደለም። እውነት ለመናገር ፖለቲካችን እንዳንተ ሆኖ ሌሎች ቢያወሩ ኢትዮጵያ ውስጥ ሌላ ነገር ችግር አይፈጠርም ብዬ አስባለሁ። ይህን ካልኩ በኋላ ምርጫ ህገ መንግስታዊ ነው። መንግስት ያስፈልገናል አይደል? ህገ መንግስት ምርጫ ከሌለ መንግስት የለም ማለት ነው። ይህን ካልኩ በኋላ እንደኛ አካባቢ ምናልባት ባለ ትንሽ ሰዓት ስለሆነ እንደኛ አካባቢ ልናገርና ምርጫው ከዚህ በፊት ከነበሩ ምርጫዎች የተለየ ነው ብዬ አስባለሁ። ፍትሃዊ አልነበረም። ምርጫ ከዚህ በፊት 6 ጊዜ አድርገናል። የዘንድሮ በጣም ወቀባ የነበረበት ማህበረሰቡ እንደኛ ነው የማወራው። እኛ አካባቢ ነው የማውቀው። ኢትዮጵያ ሌሎች አካባቢዎችን አላውቅም። ብልጽግና በደንብ አድርጎ ፑሽ አድርጎ መመረት አለበት እያለ ሌሎች አካባቢዎች እንዲሁም ህዝቡ እኔ ከነፃ አውጪዎች የተለየ ብልጽግና ራሱ ምርጫውን ለመደናፈቅ ምርጫው እንዳይካሄድ ያደረገባቸው ለመደናቀፍ የደረገበትን ነገር አይቻለሁ። አንዳንድ አካባቢዎች ላይ ምሳሌ ቻግኒ አካባቢ ታዛቢዎች እንዳይኖሩ ነው ያደረገው። ታዛቢዎች እንዳይኖሩ አደረገ። ራሱን ብቻውን እንትን ያደረገውና ትክክል አልነበረም። ቻግኒ ላይ ማለት ነው። ምናልባት ኢንፎርሜሽን ካገኘ ቻግኒ ላይ ምን አይነት ምርጫ እንደነበረ እንትን ለማለት ትችላለህ። ምርጫ ያስፈልገናል። ዲሞክራሲ ኤክሰርሳይዝ ማድረግ አለብን። ሀገራችን አንድ ናት። ሁላችንም ዲሞክራሲን በተቻለ መጠን ከዚህ ከነፃ አውጪነት ወጥተን 2 አይነት 3 አይነት ፖለቲካ ፓርቲ ሀገራችን ላይ ኖሮ እውነተኛ ዲሞክራሲን ኤክሰርሳይዝ የምናደርግበትን ጊዜ
ጊዜ ይናፍቀኛል። ይህን ነው እኔ የምለው። መንግስት ስለሚኖረን ብቻ ብልጽግና ተመርቷል። ግን ብልጽግና አሁን በዚህ ከነበረው አሁን ላስት 5 ዓመት ምናምን አሁንም ይቀጥል ከሆነ ግን ራሱን ማሻሻል ከሆነ ሪፎርም ማያደርግ ከሆነ ግን ኢትዮጵያ ውስጥ ያለው መንግስት ሳይሆን ከዚህ ከነፃ ውጪ ምንም የተለየ ነገር አለ ብዬ አላስብም። ራሱን ሪፎርም ያደርጋል ብዬ አስባለሁ። ራሱን ያሻሽላል ብዬ አስባለሁ። አሁንም አልረፈደም። የኢትዮጵያ ሕዝብ ችግር ላይ ነው ያለው። አንተ ታውቃለህ። ገበሬዎቹ ወጥተው እርሻ ቦታው ሄደው ተመልሰው ቤት መግባት የማይችሉበት ሰዓት ላይ ነው ያለ ነው። ቻግኒ አካባቢ ነው የመረጥከው? ጨርሳል። ቻግኒ አካባቢ ነው የመረጥከው? አንተ መርጠሃል? ተሳተፍክ? ጎበዝ፣ በጣም ጥሩ ነው። ያለውን ችግር ያልካቸው አይነት ችግሮች ካሉ ባይዘው በኋላ ላይ ፖስት ኤሌክሽን ኦዲትም ይኖራል እና ያለን እንደዚህ ችግሮች የታዩበት ቦታ ላይ እነማን ናቸው ምን አካላት ኦልሬዲ እየመጡ ያሉ ዘገባዎች አሉና እንደኛን የምናይበት ይሆናል። ሌላ ሰው እንዳታስገቡብኝ። ፍቅርን ነው መስባት። ፍቅር አልተቻለችም። በጣም አመሰግናለሁ ቻንስ ስለሰጣኝ አያና። ቴንክ ዩ ወንድሜ፣ በርታ። ፍቅር ነይ። ምንድነው ችግርሽ? አያና እንኳን ደስ ያለክ። እንኳን ደስ ያለሽ። ምን አድርግ ነው የምትይ? እኔ እኮ ኮመንት ላይ ነው እንጂ እኮ ገስት ልግባላል። አሁን አንቺ ክልል 3ን አትወኪይም ብለው ከስር ይቀውጡታል። ታያለሽ አይደል እንዴ? እሺ ምንድነው? እኔ ምን አገባኝ? እኔ እኮ ፍቅር ነው የምወክለው። እውነት ነው፣ ፍቅር ያሸንፋል። እንዴት ነበር ምርጫችሁ? ተሳካላችሁ? አሁን ለካ ውጭ ሀገር ነው የምትኖሪው። ምን መርጠሻል ብለህ ልጠይቀኝ ነበረ። እንዴት አልመረጥሽኝም ብዬ ልቆጣሽ ነበር እንጂ ተርፈሻል። ቀጣይማ እኔ ፓርቲ አዘጋጅቼ ነው የምመጣው። ቀጣይ ምርጫ እኛ እንወዳደራለን። የራሳችንን ፓርቲ። የበርዝዴ ፓርቲ ነው። ምን ነው በበርዝዴ ቀን የቀናት የበርዝዴ ፓርቲ ስትይ ምን በማለት ፈልገሽ ነው? በቃ ይኸው አንቺ አሁን እኔ ክልል 3 የሚወክል ትክክለኛ ቁም ነገር ፖለቲካ የሚያወራ ሰው ነው የምፈልገው። ውረጅልኝ ከላይ ላይ። ቻው። ለዚህቹ ነው የተነጫነጭው። አስገቡልኝ። ደግሞ ስልጣን ይሰጠኝ ትላለች። ድፍረትሽ። አንቺ ቤት ኮመንት ማድረግ እየተቸገርን ጓዶች፣ እንዴት ነው ይሄ ነገር? አልተግባባንም እንዴ? ኦኬ። ዘጎንደር አዬ ወንድም አለም እንዴት ነህ? አማን ነው አለን ይመስገን። አለን እንዴት ነው? አለን። ይኸው ቤት ከከፈትኩ ቆይቻለሁ። ፊቴን ላስመታ ከች ያልኩ ነው። አይሱማ ምን ይወጣል? ምርጫ ላይ ባይዘወይ ታውቃለህ፣ እኛ አካባቢ የሆነውን ነገር እና የነበረውን ነገር ልንገርህ። ዘንድሮ ግን አያና ሳንመታችሁ አንቀርም። ዘንድሮ ደስ የሚል ነገር እኔ አንዳንድ ለውጥ ነገር ያየው ይመስለኛል። እኛ አካባቢ ታስታውስ እንደሆነ በባለፈው ብልጽግና ኢትዮጵያ ውስጥ 100% ያሸነፈበት ጎንደር ላይ እንደነበር ታስታውሳለህ። ጎንደር ላይ 100%። እኔ ስለሌላው እንትን አላወራህም፣ ስለራሴ አካባቢ ነው የማወራህ። ኦኬ። በዚህ አመት ግን እግዚአብሔር ይመስገን ነው ማለት ባይዘወይ ፋኖም ታግሏችኋል። እኔ እንደዚህ አይነት ትንቅንቅ አይቼ አላቅም። ማይ ኢንታየር ላይፍ እነግርሃለሁ። ፋኖ በጣም ታግሏችኋል። በየከተማው በዋና ዋና ከተማዎች በወረዳዎች። የሚገርም ነገር የብልጽግናም ደግሞ ፋይቲንግ ባክ ይገርማል። ብልጽግናም ደግሞ ምርጫውን ደግሞ ማለት አይደለም። ምን አለ መሰለኝ ከዚህ ለካንተ ጋር የምመጣው ለብሽሽቅ ፖለቲካ እንዳልሆነ ታውቀኛለህ። 5 ደቂቃ መሆኑ እንዴት ደስ እንዳለኝ ሌላ ጊዜ እነግርሃለሁ። ቀጥል። 2 ደቂቃ ነው የቀረው። እኔ አሁን ብሽሽቅ አይደለም ካንተ ጋር እንደዚህ ነው። ይገባኛል። ነገር ግን ትንቅንቁ ከባድ ነው የነበረ። ፋኖ በሚገባ ተዘጋጅቶ ማድረግ የሚገባበትን አድርጓል። ማድረግ ያለበትን ነገር አድርጓል። ብልጽግናም የሚገርም ነገር በሚገባ ደግሞ መመረጥ ያለበት የምርጫ ቦታዎች አንድም ሳይቀር ምርጫ ተደርጓል። አልዋሽም። ምንም ይሄ ዝም ብሎ ለብሽሽቅ እዚህ ጋር ላመጣው አልችልም። ቢት አድርገናቸዋል ያልኩህ እኛ አካባቢ እኔ አሁን ጀስት ጀነራሊ መናገር አልፈልግም። በጣም ብዙ ሰዎች አሸንፏቸዋል ብልጽግናዎች። ደስ ያለኝ ነገር እሱ ነው። ባይዘው በምርጫ በተለይ አብን ጎንደር ላይ
ምንም አይነት የምርጫ እንትን አልነበረውም። በዚህ አመት ግን አሸንፏቸዋል አብኖች ባይዘው ሶ ጎንደር ላይ ብዙ ነገር ተቀይሯል። የዚህ እንትን ምርጫ ነው ማለት የዚህ አመት ምርጫ ጎንደር ላይ እንትን ተብሏል። በጣም ብዙ ነገሮች ውጤቱ ወጥቷል አይደል? የጎንደር ውጤት ወጥቷል እኮ አላየሁትም፣ ግን አብኖች እንዳሸነፉ ሰምቻለሁ። አሁን አንድ ሰው እየነገረኝ የኛ አካባቢ አብኖች ምናምን ጥሩ እንትን ሳይሉ አይቀሩም በተወዳደሩበት አካባቢ ምናምን ነገር ብሎ አንድ በጣም ማምኖ ሰው ነው የነገረኝ። ሶ አምሳ ሃፒ ለውጥ ራስ መምጣት በጣም እንትን ብሎኛል፣ ደስ ብሎኛል ልፈልጌ ነው። ከዛ ውጭ ግን አሁን ደግሞ የኔን ወንድሞች የኔን ፋኖች ደግሞ አስተባብሬ ደግሞ ያው የሚቀጥለው እንደ ቴክ ኦቨር እንደምናደርገው ነው የምነግርህ። ምርጫው ተመረጣላችሁ በሚቀጥለው ኦፍ ኮርስ አይ ወደ ባይዘው ይገባኛል የምትለው እኮ ጎንደር አይ በሚቀጥለው ምርጫ እንኳን ጎንደር ላይ ብትቻሉ አይመስለኝም። ፋኖች በሰላማዊ መንገድ እየመጣችሁ ስለሆነ ያሳቀኝን ነገር ልንገርህ። ደግሞ የኛ ወንድሞች ታውቃለህ ለመርህ የሚገዙ ናቸውና ትንቅንቅ በሚያደርጉበት ሰዓት ያንዳንድ አካባቢ ፋኖች ደግሞ ባሎት እንዳይሰረቅና የምርጫ ታዛቢ ነበሩ የሚባል ነገር ሰምቻለሁ። እየሳቁ ነበር። ወረድልኝ ሌላ በልደናው ሌላ ነገር ዘጎንደር በጣም እናመሰግናለን። አዎ ምርጫ ሳጥን እንዳይሰረቅ ከፍተኛ ጥበቃ ላደረጉ አንዳንድ ፋኖች እንዲሁም በታዛቢነት ያገለገሉ እንዳሉ ሰምተናል። ይሄ ለሀገር አስተዋጽኦ ነው። የረበሹም እንዳሉ ሰምተናል። የረበሹት መታቀብ አለባቸው። ተደራጅተው ወደ ምርጫ በሚቀጥለው ይመጣሉ ብለን ተስፋ እናደርጋለን። ጸጋነሽን ካናገርኩኝ በኋላ ወደ እስኩ ሄዳለሁኝ። እስኩ አይቻለሁኝ ከስር የጻፍሽውን ራሴ ያስገባለሁኝ። እስኩን ጸጋነሽ ከከምባታ መሰለኝ። ጤና ይስጥልኝ። አያና ከኔዘርላንድ ነው የገባሁት። ስምሽ ላይ ከምባታ ስለሚል ነው ከከምባታ ያልኩት። ይቅርታ። እሺ የከምባታ አካባቢ በጣም በልማቱ ወደ ላይ ቀረ እየተበደለ ስለሆነ እንደው አቴንሽን ቢያገኝ ብዬ ነው። እኔ ያገኛል ግድ ይለዋል። የምኖረው ኔዘርላንድ ነው። የሀገራችንን መንግስት ደጋፊ ነኝ። ህዝባችን በጣም ከልማት ወደ ላይ ቀረ ነው። ቢሆንም ግን ብልጽግና እንዲመረጥ የበኩላችንን ጥረት አድርገናል። እግዚአብሔር ይመስገን። እኛ አካባቢ ጥሩ ውጤት እንዳመጣ ነው የሰማነው። በአጠቃላይ እንዳለፉ ነው የሰማነው። ግን ቢሆንም መንግስት አሁን ለህዝብ ከፍተኛ ትኩረት ቢሰጥ ጥሩ ነው። በተለይ ክልሎች ላይ ዞኖች ላይ ብልጽግና ያለ አይመስልም እና ህዝቡ ግን በተስፋ ጠቅላይ ሚኒስትራችን እንዲሁም አብረውት ያሉት ካቢኔውም በፌዴራል ደረጃ የሚሰሩትን ስራ ቦታ ሆኜ ነው። ይቅርታ ግን እንዲሁ ላውራ ብዬ ነው እና የሚሰሩትን ስራ ተስፋ በማድረግ ፌዴራል ላይ የሚሰራው ስራ ወደ ዞኖች ወደ ክልሎች ይመጣል በሚል ተስፋ በማድረግ ነው ዞናችንም ክልላችንም ጠቅላይ ሚኒስትራችንን የመረጠው። በጣም በሚያሳዝን ማዕከላዊ ኢትዮጵያ ክልል ኢትዮጵያ ውስጥ ያለ አይመስልም። በተለይ ከምባታ ቢያንስ እንኳን ጠቅላይ ሚኒስትራችን እንደ አሳይመንት የሰጡት ኮሪደር ልማት እንኳን አልተሰራም። የሚገርም ነገር የከምባታ ማህበረሰብ በጣም ብዙ ፕሮፌሰሮችን ለሀገር ያበረከተ ነው። በጣም ኢንጂነሮችን፣ ዶክተሮችን በጣም የተማረ ማህበረሰብ ነው። ግን መንገድ የለውም፣ ሰብስቴሽን የለውም፣ ውሃ የለውም፣ ኢቨን ዩኒቨርሲቲ የለውም። ያ ሁሉ ፕሮፌሰር የወጣበት በሀገር ደረጃ በዓለም ደረጃ አሜሪካን ብትሄድ ደቡብ አፍሪካ ብትሄድ ፕሮፌሰሮች አሉን። የሚገርም ነገር ይሄ ሁሉ ወደ ሀገሩ ገብቶ መስራት ይፈልጋል፣ ማህበረሰቡን ማገልገል ይፈልጋል። የሀገራችን ፖለቲካ ደግሞ የብሔር ፖለቲካ ሆኗል እና በዚህ አጋጣሚ ጠቅላይ ሚኒስትራችንም የብሔር ፖለቲካን ቢያስቀሩት። አሁን በተለይ በእኛ አካባቢ አመራሩ በሙሉ ወደ ስልጣን የሚመጣው ሰፈሩንና ብሔሩን ነው እንጂ የሚያለማው እኩል የመልማት መብትን ሲያረጋግጥ አናይም። በጣም በሚያሳዝን በነባሩ ክልል በደቡብ ክልልም አይተው ከሆነ ክልሉን ሲመሩ የነበሩ ሰዎች ናቸው አካባቢያቸውን ሲያለሙ የነበሩት። አንድ ደቂቃ ይቀርሻል ጸጋነሽ። እሺ አባቴ። እና ብልጽግና በማለፉ በመመረጡ በጣም ደስተኛ ነኝ። ግን ብልጽግና ወደ ክልል ይውረድ፣ ወደ ዞን ይውረድ። ህዝባችን በእውነት እኔ ለህዝቤ ውጭ ሀገር እንዳለ ሰው ማድረግ ያለብኝ ትምህርት ቤቶች ላይ እያገዝኩኝ ነው። የአካባቢ ሰው ያውቃል። ግን መንግስትን መቃወም እንችላለን። ለምን? ህዝባችን ከልማት ስለራቀ። መንግስትን በመቃወም ሳይሆን መንግስትን በመደገፍና በምርጫ መርጠ የመረጥከውን አካል መጠየቅ እንዳለብን ለህዝባችን እያስተማርን ያለ ነው እና ብልጽግና ፕሊዝ ክልሎችን ዞኖችን ይፈትሽ። የሌባና የሰነፎች ዋሻ ነው ክልሉም ዞኑም ወደታች ስትወርድ እና
ብልጽግና ወደፊት በሚቀጥለው ምርጫ የበለጠ በህዝብ ዘንድ በተለይ ወደታች ወርዶ ቢሰራ የበለጠ ብዙ አመት የመቆየት እንትን ያለው ተስፋ ያለው ትልቅ ፓርቲ ነውና የብልጽግና አባል ባልሆንም የብልጽግና ደጋፊ ነኝ። አያና ስላስገባኸኝ በጣም አመሰግናለሁ። በጣም አድናቂ ነኝ። አመሰግናለሁ። ሀት ሲት ነው። ሌላ ጊዜ በሰፊው እንነጋገራለን። ሪቮልቪንግ ቼር ስለሆነ እየወጣ ነው። ቴንክ ዩ ሶ ማች ጸጋነሽ። ታንክ ዩ። እሺ ያልደረስንበት የለም። የሚገርማችሁ ከክልል አንድ የጀመርነው ከትግራይ፣ አማራ ክልል የተወሰኑ፣ ኦሮሚያ አንድ ብቻ ነው ያጋጠመናቸው። ክልል 3 ማዕከላዊ ክልል ሄደናል፣ ደቡብ ሄደናል። ከክልል 3 ደግሞ መለስ ብለን ክልል 3 አይደለም አዲስ አበባውያን ነን የሚሉ ክልል 3አውያን አሉ። በጣም እንወዳቸው ደግሞ በጣም ቤተሰቦቻችን እነሱ ናቸው። የሚገርማችሁ ነገር እስኩ ከነሱ አንዷ ነሽ ወይስ እንዴት ነሽ? እስኪ ሄደናል። አዎ አንዷ ነኝ። አንተው እንደው ከዚች ልጅ በኋላ ማስገባት እኔ እንደው እችላለሁ ብለህ ነው? ክፈቹ ምን ይልሽ እየሳኩ ነው የምትወዳደረው ከፍተሽ ነው። አይ እኔ እንኳን የእውነት ሲሪየስ ቶክ እንኳን አየሁ በራስ ፔጅ በመግባት ማለት ነው። እና ተወዳድረህ መስሎኝ ነበር፣ ግን ለካ እዚሁ ነን። ግን ኦነስትሊ ምርጫው የተሳካ በመሆኑ አይ ፐርሰናሊ የተሳካ ስልህ ብልጽግና ለብልጽግና ተወዳድሮም ቢሆን በሰላም ህዝቡ ሲቪሊያንስ በሰላም ወጥተው መርጠው ወደ ቤታቸው በመግባታቸው ደስ ብሎኛል። ሆነስትሊ ይሄ ለመሰለ ብዙ ጊዜ ምርጫ ሲሆን ግርግሮች ነበሩ፣ የሚታሰሩ ልጆች ነበሩ። ነው እንደ አዲስ አበባዊነቴ ብዙ ግርግር ነበር እና እሱ ስላሌለ ኢንፎርሜሽን ጠይቄ የለም ጥሩ ነበር ስላሉኝ ነው ያልኩክና ኢቨን ዞ ብልጽግና ከብልጽግና ጋር ቢሆንም ውድድሩ እንትን ስለሆነ በሰላም ስለመጠናቀቁኝ ነው። አም ኦልዌይስ አባውት ሲቪሊያንስ እና በሰላም ወደ ቤታቸው በመግባታቸው ደስ ብሎኛል። ኮንግራቹሌሽንስ ላንተ ያው ጓደኛዬ ስለሆንክ ያው ክልል 3ንም እንትንም ወክላለሁ ኦፍ ኮርስ አዲስ አበባንና አይ ክልል 3 በተለያየ መንገድ ነው የተወከለው። አገው መጀመሪያ ከክልል 3 ስለሆኑ የአገው ልጆች መጀመሪያ፣ አንቺ ደግሞ አዲስ አበባ ክልል 3፣ የጎንደር ክልል 3 ደግሞ ዘጎንደር አለ። በተለያየ ሴግመንት ጎንደር ምናምን ብለህማ አትከፋፍለንም እዚህ ቁጭ ብዬ። አንተ ደግሞ አይ እዛው ከቦታው ማለት ነው ካለ ከአዲስ አበባ አለ ሌላ ብሔር ሆኖ የክልል 3 ያንተ ለነገሩ ምንም አይጎዳኝ የሚሰክ ችግር እኔ በጣም በነገራችን ላይ በጥሩ ልቦና ነው እንትንም ብለው ቦክሴም ሰው አይጎዳም መሳጅ በዩና ቴንክ ዩ ሶ ማች እስኩዬ። ቴንክ ዩ አዩ ስላስገባኸኝ አመሰግናለሁ። ስላገኘሁሽ ደስ ብሎኛል። አዎ በርቺልኝ። ሰላም ወዳድነትሽ ስለመቃጠሉ ምናምን እንትን ብዬ አይደለም። ኦፍ ኮርስ ግን ኖ ስፔሲፊክሊ በምርጫው ቀን ነው ያለው። ምርጫው ዙሪያ ነው እየተነጋገርን ያለነው። በምርጫው ዙሪያ ስለሆነ ነው እንጂ ሌላውን እንትን ያለ ሌሎች ነገሮችን ደግሞ እንወያያለን። ቴንክ ዩ አዩዬ ስላስገባኸኝ ስላገኘሁሽ ደስ ብሎኛል። ቴንክ ዩ። ወል ሞዴሬተሮች ከተለያዩ ክልሎች፣ ብሔር ብሔረሰቦች፣ ህዝቦች ሰው እየገባ ነው ያለው። የሞዴሬተሮችን ስልጣን እናከብራለን። ኤደን እህታችን እንዴት ነሽ? ደህና ነሽ ወይ? እግዚአብሔር ይመስገን። አያና ቴንክ ዩ ስላስገባኸኝ። እኔ ጥያቄ ነው ያለኝ። ቅድም ስትጀምር አሁን አንተ የት እንዳለህ ባላውቅም ግን ኑና ወደ ሀገራችንን እናገልግል፣ ወደ ሀገራችን እንምጣ ምናምን ያልከውን አንድ አጠር ያለ ስፒች ሰምቼ ነው የቆየሁት እና ውጪ የምንኖር ሰዎች ብዙዎቻችን ባለንበት ሀገር የተለያዩ ስኪሎች ተምረን እየሰራንም ያለናለን እና ወደ ሀገሩ መጥቶ መኖር የማይፈልግ ሰው ያለ አይመስለኝም እና ምንድን ነው እሱ መንግስት እያደረገ ያለው? ለምሳሌ ውጭ ያለ ሰው እንዲገባ እና ሀገሩን እንዲያገለግል እና እንዲኖር ምን አይነት አሜሪካ ነሽ? ዩሮፕ ወይስ ዩኬ ነሽ ያለሽው? ኦኬ ዩኬ አይ ቲንክ አይ ዶንት ኖ። እኔ የካናዳ እና አሜሪካ ላይ ያሉትን እንትኖች አውቃለሁ። ከማህበረሰብ ጋር ተቀራርቦ ለመስራት ከውጭ ጉዳይ
አፕሮች እያደረጉ እንደሆነ እንደዚህ አንድ ዝግጅት እንዳላቸው የተወሰነ ጭምጭምታ አለና እነኚህ ደግሞ የዲያስፖራ እንትኖች አሉ። የዲያስፖራ ኮሚኒቲ ዲል የሚያደርጉ ኢትዮጵያ ላይ አይ ቲንክ የኢትዮጵያ ዲያስፖራ አምባሳደር ፍጹም አሉና እንደዚህ አንድ ነገር ይሰራል። ንግባ ብቻ ሳይሆን ለሀገራችን እኔ በነገራችን ላይ ጠቅሉን ነው የተናገርኩት። ሄድዬ ምንድነው በጥቅሉ ለሀገሬ ምን አደረግኩላት የሚለውን ማይንድ ሴት እንያዝ ብያለሁ። እንደውም እንደ ዶክተር ኑሬን አይነት ተጠቅሼ እንደ ኤግዛምፕል የማውቀው ስለሆነ ምን ላድርግ የሚለው ሀሳብ ሄጄ እንዴት ልጠቀም። ቢኮዝ ብዙ ዲያስፖራችን ከመንግስት ጋር መቀያየም ውስጥ ዲያስፖራ የገባበት አንዱም ነገር ሄጄ መሬት ልውሰድ የሆነ ነገር ልሽጥ የሆነ ነገር ላድርግ እንጂ ንግድም ቢሆን እኮ ለትርፍም ቢሆን ቢዝነስም ቢሰራ ግን አትሊስት ለሀገሬ ይጠቅማል ሄጄ የሆነ ነገር በከፍት የሆነ ነገር በሰራ ይጠቅማል ከሚለው ማይንድ ሴት እንስራ። ለዛ ደግሞ ምቹ የሆኑ ነገሮች አሉ፣ ምቹ ያልሆኑ ነገሮች አሉ። በተለይ ሌብነት፣ ይሄ ሙስናው ምናምን ይሄ በዘመድ በምናምን የሚሰሩት የተበላሸ አሰራር አይደል? በጥቅሉ የተበላሸ አሰራርና ሌብነት እሱ እየጸዳ ይሄዳል ብለን ተስፋ እናደርጋለን። ግን ቻሌንጅ ነው ለሀገር የሚከፈል ዋጋ። ከዛ መቆጠብ ራስን ከዛ መቆጠብ የሚደርስም ጉዳት ላይ መንጉላላቱንም ለሀገር የሚደረግ መጉላላት አድርጎ መቁጠር ለሀገሬ ምን ላድርግላት ከሚለው ማይንድ ሴት የሚመጣ ነውና የተናገርኩት የማይንድ ሴት ጉዳይ ነው። ግን አንቺ ባለሽበት ቦታ ቆንጸላዎችን በቀላሉ ብትጠይቂያቸው ለእንደዚህ አይነት ነገሮች የተመቻቹ አሉ። ኢትዮጵያ ላይም ደግሞ ኢቭን ሉክአፕ ማድረግ እንችላለን። ይሄ ኢንፎርሜሽን አለ እና አምባሳደር ፍጹም ዝግጁ ናቸው። ሰዎችን ሄልፕ ያደርጋሉ። የተዘጋጀ የተደላደለ ነገር አለ በተወሰነ ደረጃ። ያናገርኳቸው ነበሩ። የስ አንድ ጥያቄ ልጨምር ወይስ ሰዓት ያልቋል? በአንድ ደቂቃ ውስጥ ማድረግ ከቻልሽ ትችላለሽ። ኦኬ። አሁን እንዳልከው ኢትዮጵያ ውስጥ ሌብነት፣ መሬት መሸጥ፣ ሀብት ማካበት፣ መደበቅ፣ ገንዘብ መደበቅ፣ እንደዚህ ማስተላለፍ ለሰው ምናምን ነገሮች ግልጽ የሆኑ ሚስጥሮች ናቸው ሰው የሚያደርጋቸው። ስፔሻሊ ልክ መንግስት ውስጥ ኦቶሪቲ፣ ሎካል ኦቶሪቲ ወይም ደግሞ ፓርላመንት ውስጥ ኦር ኤኒ ኦፊሻል የሆነ ቦታ ላይ ሲቀመጡ የሚያደርጉት ነገር ነው እና ከጊዜ ወደ ጊዜ እየባሰ ነው ያለው። ከትንሽ ከቀበሌ ጀምሮ እስከ ትልቅ ቦታ ማለት ነው እና አንዳንድ ጊዜ ሰው ወደ ኢትዮጵያ እንኳን ለቬኬሽን ራሱ ሲሄድ ሰልችቶት ነው የሚመለሰው። ለምንድነው? በየቦታው በሄድንበት ቦታ ሁሉ ገንዘብ እንጠይቃለን፣ እንጉላላለን። እና ጥያቄ ምንድነው መሰለህ ሀያና፣ መቼ ነው ሴንትራላይዝድ የሆነ ሲስተም ኮንትሮል የሚደረግበት ሲስተም ኢትዮጵያ ውስጥ አፕላይ የሚደረገው? ጥያቄ አንድ ጓደኛዬ እንደዚህ አይነት ሲስተም ምሳሌውን ተይውና ሰዓት ስለጨረስሽ ጥያቄሽ በጣም አንድ ልጨርስ። ከሲስተሙ ደግሞ በተጨማሪ ደግሞ ለምሳሌ ሰው እንዴት ነው ኦዲት የሚደረገው? ለምሳሌ የተለያዩ ሀገሮች ላይፍ ስታይል ኦዲት አለ። የ10 ሺህ ብር ደመወዝተኛ በ20 ሺህ ብር ቤት ውስጥ ኪራይ ቤት ውስጥ ሲኖር ይሄ ምንም አንድና ሁለት አያስፈልገውም። እንደዚህ አይነት ነገሮች መቼ ነው የሚደረጉት? ከዛ በኋላ ገባ። ሴንትራላይዝድ ሲስተምን በተመለከተ ቢያነሳሽው ጥያቄ ይህንንም ያካትታል። ዳኒ አንድ ጊዜ ይሄ ሲስተም ዋይድ ነው። እውነትሽን ነው፣ የተናገርሽው ነገር ትክክል ነው። ችግሮቹ አሉ። የአደባባይ ሚስጥር ነው ብለሻል። ሚስጥርም አይደለም ሲጀመር ገሃድ ነው፣ የሚታወቅ ነው። ኦልሞስት ሲስተም ዋይድ ሌብልነቶች፣ ችግሮች እንዲያን ነገር አለና ይሄን ለማስተካከል አሁን አንቺ የምትይበት ሀገር የሰው የህይወት ስታይሉ ራሱ ሀብት ያስመዘግባል። እነንትና ታክሳችሁን አሳዩ ምናምን ይባላል። እንዲህ አይነት ነገር ለመቆጣጠር የሚያመች ሲስተም ያስፈልጋል። በአንድ በኩል አይደለም የሚገነባው። በነገራችን ላይ አንደኛው ሲስተም ነው፣ ዲጂታላይዜሽን ፎርማላይዝ ማድረግ፣ ከወረቀት ከዚህ ከሰው እጅ ማውጣትና ሲስተም የማድረግ ስራ ነው። ሁለተኛው ስነ ልቦናና የሰው ሌብነት ላይ ያለውን ስስ የሆነ ለሌብነት የትም ፍጪው ዱቄቱን አምጩ የሚል አስተሳሰብ ውስጥ ማውጣት፣ ኢንስቲትዩሽኖችን ማጠንከር ማብቃት ፍሬሚንግ ነው። ሌላኛው ሀንት ማድረግ ነው። ኦልሬዲ የተደራጁና የተስተካከሉ ቦታ የያዙ የሌባ ኔትወርኮች አሉ። እነሱን አናታቸው ላይ ያሉ ትልልቅ የሚባሉትን ጭምር ይዞ በማሰር በማጋለጥ ዲተረንት የሆነ ቅጣት በመቅጣት ዝም ብሎ የ5 ዓመት ምናምን ቅጣት ሰጥቶት በ2 ዓመት ወጥቶ 100 ሚሊዮን 200 ሚሊዮን የዘረፈውን የሚበላበት ሳይሆን ገንዘቡን ጭምር የሚወረስበት ሀብት የፈሰሰበትን ዘመዶቹ ድረስ ደርሶ የሚያስመልስበት ከፍተኛ ቅጣት የሚያደርስበት የዲተረንስ ናት። መልታይ ፕሮን የሆነ አፕሮች ነው፣ ዙሪያ ገባውን የሚሰራ ነው እና ለዛ ደግሞ አስተዋጽኦ ምንድን ነው ማለት ቅድም እንዳልኩት
ሀገሬ ምን አደርግላታለሁ በሚለው እሳቤ አስተዋጽኦ ምንድን ነው ብሎ ማሰብ ያስፈልጋል። ዳኒን መልሱት። ዳኒን ኦኬ፣ ዳኒን መመለስ አልቻልንም፣ ወጥቷል ማለት ነው። አዳማ እንዴት ነህ? 5 ሰዎች ከዛ በኋላ እንጨርሳለን። እንደተነጋገርነው አጭር ፕሮግራም ነው። እንዴት ነህ አዳማ? ከም ጅራ ከማቲ ጅራ የክለብ ሃውስ ዘመዴ የታወቀ ነው። እንዴት ነህ? አለ ወይ? አለን። ትንሽ ጥያቄ ነው። እሺ። ያ እኔ ብዙም ፖለቲካ ላይ እንትን አለ አይደለ? በእንትን ነው እንደሌላው አይደለም እና የማይበት መንገድ እንዴት መሰለ እንትን ቢደረግ በአጋጣሚ የሚሰሙ ሰዎች ሊኖሩ ስለሚችሉ ይሄ ፖለቲካ አመራረጥ ላይ ዲሞክራትና ሪፐብሊክ ተደርጎ በዛ ቢቀጥል ምን አለበት? እንደዚህ አገር ላይ ብዙ ጫጫታ ሳይበዛ በዛ ነገር ቢደረግ ምን ትላለህ? ምን አይነት ሀሳብ ይኖራል ህዝቡ ጋር? ሁለተኛ ደግሞ በዚህ ሰዓት ላይ አንዳንድ ገጠራማ አካባቢዎች ላይ ምርጫ ያልተደረገበት ቦታ አለ እና እሱ ላይ እንዴት ነው ማን አሸነፈ ተብሎ ነው የሚያዘው እዛ ቦታ ላይ? እና ይሄ ነው ጥያቄ። ቴንክ ዩ አዳማ፣ ስላየው ደስ ብሎኛል። ጥያቄዎችህን መልሳለሁ። ቴንክ ዩ በጣም ወርጄ ላዳምጥ። እሺ ወንድሜ፣ እሺ። ያ እንትን ምርጫ የተደረገባቸው ቦታዎች ላይ አንዳንድ ችግር የተዘጉ የተባለው አይ ቲንክ ወደ 143 የሚያክሉ ጣቢያዎች ተብሏል። 143 ከ48,000 49,000 ጣቢያ ነው። 1% አይሞላም። በአጠቃላይ ምርጫ ያሉት ጣቢያዎች ኢትዮጵያ ውስጥ 49,000 ምናምን ናቸው። እንደው ከ48,000 እንኳን ቢደረግ 1% አይሞላም 143። በጣም ማይነር ቁጥር ነው። አንደኛ። ሁለተኛ ነገር እነኚህ ነገሮች ለማሻሻል ምን ይደረጋል የሚለው ኋላ ላይ ኦዲት ይደረጋል። በጥቅሉ መንግስት የመመስረት ከ547ቱ የፓርላማ መቀመጫ መንግስት ለመመስረት ከሚያስፈልገው ብዙ ሊያቅብ የሚችል አይደለም እና ልዩነት አያመጣም። ግን ደግሞ አስፈላጊ ነው እነኚህን ተከታትለው ተኪ የምርጫ ሂደቶች የሚያስፈልጉ ማስተካከያዎች እንዲደረጉ ማለት ነው። ስፔሻል ምርጫ የሚያስፈልጋቸው እንደ ትግራይ ሴትል ያልተደረጉ ቦታዎችንም በዛው መደረግ ይኖርበታል የሚለው በዛ እያዝልን። በግድ ሪፐብሊካን እና ዲሞክራት ማድረግ አይቻልም። አንታይ ዲሞክራሲ ነው። በምክክር ሂደቱ ውስጥ ፈቃደኛ ከሆኑ ፓርቲዎች ከዚህም እዛም የኮንሶም የምናምን የወላይታ የኦሮሞ ምናምን ብለው 6-10 ሆኖ የደረደሩትን አንድ ሀገራዊ ወጥ ብልጽግናን ሊፎካከር የሚችል ፓርቲ ቢመሰረቱ ለነሱም ይጠቅማል፣ ለዲሞክራሲ ሂደትም ጠቃሚ ነው። እሱን ኢንፎርስ ማድረግ የህዝብ ስራ ነው እልሃለሁ። ባጭሩ ለመመለስ ቀበሌ የለም እዚህ የሚል ኮመንት አይቻለሁ። ሶሬኮ ስላየሁሽ ደስ ብሎኛል። አቡ ረሺዳ ሰላሙ አለይኩም። አለይኩም ሰላም። አያና እንዴት ደስ አለኝ። አልሐምዱሊላህ ጥሩ ሁኔታ ላይ ነው ያለነው ነው ይመስለኛል። ሀገራችን ለምርጫ እንደዚህ ቀርቦ ብዙ ጎረቤታችን አሉ ያለ ምርጫ ያለ ንግግር ትንፋሽ ሳያወጡ የሚኖሩና እኛ ያለንን እግዚአብሔርን አላህ ማመስገን ግድ ነው። ሀገራችን ሰላም ትሁን። ለሚመጣው ምርጫ ያድርሰን ነው ምለው። ሌላ ማቅረብ የፈለኩት አማርኛ በጣም ቤት አማርኛ አፋን ኦሮሞ ዱባቹ እንደይሳ ነሞት እንደገፈቱ ይመደ አከበር ባዲ አማርፊችስ ሐማሜት ባይ ዘ ወይ ጥሩ ነው አማርኛ ሹ ያ አይ ኖ ኦኬ ሶ maybe dual citizenship ሊሆን ሀያመሜ we can vote from where we are instead of just bargaining out teñeto you know iya olura then we have something to say dia khabira ሀገራችን ላይ ተመልሰን ለመኖር ወይንም ለመስራት እኛስ ከውጪ ምን እያልን ነው? ምን አይነት መርዝ እያረጨን ነው? ያንንስ እንዴት እናጥፋለን የሚለውንም እንዳስቡበት ፈልጌ ነው። በጣም አመሰግናለሁ። ቴንክ ዩ ጥሩ ሀሳብ ነው ያነሳሽው። ስላየሁሽ ደስ ብሎኛል። ሪፍሌክት አደርጋለሁኝ። የፕሮግራሙ ወላርግ ነገ congratulations to our government. We am very happy. Peacefully, what we see in these 7 years, maybe we will see better. And I hope all our Ethiopian nation and nationality will help the country to settle and become a good. I wish them all the best. Whoever take the responsibilities, just take care of it in Jani Kalatoma.
ፈያተ ይጅራል ብሩሽት ቴንክ ዩ ሶ ማች። ብልጽግናዎች ሰምታችኋል። ኮንግራቹሌሽንስ ብላችኋለች። በርቱና ስሩ። የመረጥናችሁ ላሊጋ ግን እንድታደርጉ አይደለም፣ በደንብ ስሩ ወጥሩ ብላችኋለች። ብሩሽት አመሰች ደርሷችኋል። 2 ሰው ብቻ ነው ከዚህ በኋላ የማስገባው። ሞቅ ያለ ሩም ነበር ያሳለፍነው። ረጅም ሰዓት አሳልፈን ከጠበቅኩት በላይ 30 ደቂቃ በላይ አላሳልፍም ብዬ ነበረ። 2 ሰዎች ነው የማቀርበው። የመጀመሪያው አብዲ ሰላሌ ሚዲያ አርከፉኔ አብዲ ሰላም ጤና ይስጥልኝ። እነሆ አብሮስልን ያላ ኦኬ ወጣ ነበር ለትንሽ አካም ይሰማል። ኦኬ አመሰግናለሁ። ያው ሰዎቹ እንደምሰሙ በተንተባተበ አማርኛ አስተላልፋለሁ መልእክቴን። እኔ በመጀመሪያ ደረጃ ከጅዳ ነኝ። የጅዳ ቆንስላ ከኮሚኒቲ ጋር ሰራተኛ ነኝ። እዛሱ ያለሁት። በመቀጠል አያና በእውነት በመጀመሪያ አንተን ሳላደንቅ አላልፍም። ምክንያቱም ሚዛናዊ የሆንክ ሰው ነህ፣ የተረጋጋ ሰው ነህ፣ ሀሳቤ ገዢ የሆነ ሰው ነህ፣ በአጠቃላይ ሰክሰስፉል የሆንክ ሰው ነህ። ወደፊት ኢንሻአላህ ወደ ሀገራችን ገብተህ የተለየ ነገር አንተ እንጠብቃለን። ሌላው ስለ ምርጫን በተመለከተ በእውነት በተሳካ ሁኔታ ነው የተላለፈው። ዓለም ላይ ማንኛውም ምርጫ አልጋ በአልጋ ሆኖ ምርጫ የተካሄደ የለም። የሆነ እንከን ይኖረዋል። ቢያንስ ሀገራችን የዲሞክራሲያዊ መንገድ ላይ እያሳየች ነው። ወደፊት የበለጠ የሚሻሻል ይሆናል ብዬ አስባለሁ። በአጠቃላይ ሀገራችን በትንሽ ዓመታት ብዙ ለውጥ አሳይታለች። ወደፊት ኢንሻአላህ እንግዲህ ተመርጠናል። ኢንሻአላህ ካለ ብዙ እናሳየን የሚለው ሐሳብ አለኝ። እንግዲህ አልዝቤም አማርኛ በጣም ይቸግረኛል። ፖለቲካውንም ብዙም አይደለሁም። የሥራ ሰው ነኝ። አመሰግናለሁ። አማርኛውም ፖለቲካውም ብዙ የጠፋሃት መስጥሩ አድርገሃል። እንግዲህ የቤቱ ተጋብቶብህ ይሆናል ባይሆን። ቴንክ ዩ ሶ ማች አብዲ። እሺ እናመሰግናለን። በነገራችን ላይ አቡረሺዳ ቅድም ያነሳችሁ ዱዋል ሲቲዝንሺፕ ያለችው አይ ዶንት ኖ በኮንስቲቱሽን በህጋችን የሚፈቀድበት ሂደት እሱ ሌላ ሆኖ እያለ እዚህ ሆኖ መምረጥ ግን አይቻልም። አሜሪካም ሌሎችም ሀገሮች ሰርቪስ ላይ ለወታደር ዘምተው ያሉ ብቻ አብሰንቲ ባሌት አድርገው ከውጭ መምረጥ ይችላሉ እንጂ የሚመርጥ ሰው ቦታው ላይ ተገኝቶ ሀገሩ ላይ ነው የሚመርጠው ለማለት ነው። ቶፒክ ይሄ አሁን ምርጫ ነው የሚባለው አባቴ አይደለም። አፈና ነው። አፈናችሁን እናረጋችሁት። ሀገር ህዝቡን ግማሽ ህዝብ መርጧል ብላችኋል፣ ግማሽ ህዝብ ደግሞ ዜጋ አይደለም። አፈናችሁ፣ ህዝቡን አፈናችሁት። እናንተ አፈናችሁት። እንደታፈነ አወጣችሁት። አይ ሞዴሬተሮች፣ እሺ መልካም ትንፋሽ እንደምታገኙ በዛ ታች ተስፋ አደርጋለሁ። እዚህ በጣም ታፍነህ ነበረ። ወደ ላይ ሲሆን እኮ አየር ያንሳል። ሀዝ እንግዲህ ይላል የተከበራችሁ ዛሬ እዚህ መጥቼ ከእናንተ ጋር ለመወያየት ለማውራት፣ ሀሳቦቻችሁን ለመቀበል፣ ጥያቄዎችንም እንደዚሁ ለማስተናገድ እድሉን ስላገኘው በጣም ደስ ብሎኛል። ብዙዎቻችሁን እኔ አይደለሁም እያስገባው ያለሁት ሞዴሬተሮች ናቸው የሚያስገቡት። በተለይ አንድ አለች፣ ስሟን ልጥራላችሁ እንዴ? እሷ ናት። አንድ ጨምሪና በቃ የታፈነ ሰው የመጨረሻው ትዝታችን እንዳይሆን አንድ ሰው እንደው ከፈለገበት አንድ ሰው አስገቢልንና የመሰነባበቻ አንድ የመጨረሻው I can't breathe የሚለው ሰውዬ የመጨረሻው ጆሮአችን ላይ ድምፁ እንዳይቀር ማለት ነው። ሰግረጦኛል። ፖፖላሬ ይላችኋል። ፖፖላሬ እኔም ገምቻለሁ እንደምታስገብኝ ተስፋ ነበር። እንዴት ነህ? አለሁ። እኔ አንድ ነገር ማለት ትፈልጋለሁ። ቆይ ግን ከመቀጠልህ በፊት እሺ፣ ቀጥል። አይ መጨረሻ ላይ ቀጥል፣ ችግር የለም። አይ አንተ ተናገር፣ ችግር የለም። መጨረሻ ላይ ማሳሰቢያ ካለ ማሳሰቢያ አይደለም፣ ነቆራ ነበረ፣ ይቅር አልኩኝ፣ ተውኩት። ምን ቀጥል። አይ ችግር የለም። ይሄ ባስ ተበላሽቶ ነው የቆመው ወይ ዙል እዚህ ጋር ነው? እዛው ባሱን ታዩታላችሁ፣ ነገሩ ችግር የለውም። ያልተበላሹ ብዙ አሁንም ያሉት ከገቡት ተበላሽቶ ስለቆሙ ነው። ባለ ኤሌክትሪክ መጥቷል እኮ
በዚህ ይቀጥል ብለህ ነው። ችግር የለውም። እኔ የምለው የብልጽግና መመረጥ ማህበረሰቡ አንድ የሆነ መልእክት ያስተላለፈላቸው ይመስለኛል። በተወሰነ ደረጃ ቢመረጡም ባይመረጡም ለነበረው ፈቅዶ ለሰጣቸው ድል በ8 ዓመት ላሳዩት መንገድ ሁለተኛ መጎዳቱም መሰቃየቱም ምናምን እንዳለሁ ነው። ሁለተኛ እድል ተሰጥቷቸው በዚህ እድል ውስጥ ራሳቸውን ምን አድርገው እንደሚያመጡ ሊያያቸው የሰጣቸው ይመስለኛል። ነገር ግን በየመንግስት ቢሮ ውስጥ ለሚመጡ ከዚህ በፊት በሙስና በተለያየ መንገድ ማህበረሰቡን ለሲቪል ሰርቪስ አገልግሎት ተቀምጠው የማህበርና የፖለቲካ አባላት የሆኑ አባላቶች የሙስና ተግባራቸውን ከ10% ወደ 20% እንዲያደርጉት ሊያሳስባቸውም ጭምር ነው። ሰው ማህበረሰቡ መጥቶ በየቢሮው ከላይ እስከታች ባሉ ጉበኞች ደጅ ላይ ውጭ አናግረኝ የሚሉ የቢሮ ሰራተኞቻችሁ፣ በየቦታ ውስጥ የተቀመጡ ሰዎች ለመንግስት ታክስ ለመክፈል በቀጥታ የማህበረሰቡን ብር ተሸክመው መጥተው ዳግም አናስተናግድም ተብሎ ወደ ቤታቸው ለሚመለሱ ኢትዮጵያን ታክስ ከፋዮች የወደፊት ዕጣ ፈንታቸውና ተስፋቸውን ምን እንደሆነ እንደሚያሳዩን እናያቸዋለን ከፊታችን። እስካሁን ያለው 10% ነው። ከዚህ በኋላ 20% አድርገው የሚቀበሏቸው ይመስለኛል። ካልተቀበሏቸውና ራሳቸውን ካስተካከሉም የምናየው ነገር ይሆናል ማለት ነው። በከተማ ውስጥ ከቦታ ቦታ የመንቀሳቀስ ነፃነቱን ያጣውን ማህበረሰብ ወይ ቤቱ ያስቀምጡታል ወይም በየቦታው ተንቀሳቅሶ ነግዶ ገብቶ ማህበረሰብ እንደ ማህበረሰብ ከሌላው ማህበረሰብ ጋር በሰላም ወጥቶ የሚገባበትን ሁኔታ ይፈጥሩለታል። ሶስተኛው ጥያቄ በኢትዮጵያ ውስጥ ያለው ኢኮኖሚ በሙስና ውስጥ የተዘፈቁ እጅግ ከፍተኛ ሀብት በአጭር ጊዜ ውስጥ እያፈሩ ያሉ የሀብት ዝውውራቸው ከሀገር ውስጥ እስከ ውጭ ድረስ የደረሰ በመንግስት ባለስልጣናት በግለሰብ ጭምር የዝርፊያ ተግባራትን በአደባባይ የሚያሳዩ ሰዎችን ህይወት ወደ ሞኖፖሊ ካፒታሊስት ይቀይሯቸዋል። አይም እነዛን አጥፍተው ኢትዮጵያ ውስጥ በእኩልነት ሊኖር የሚችልበትን ሁኔታ ይፈጥራሉ። ሶስተኛው ጥያቄ አሁን ባለው እየተዋሸ በተደጋጋሚ የሚነገር መንግስታዊ ሌብነት የለም የሚለው ንግግር ከመንግስታዊ ሌብነት አልፎ በአደባባይ በመንግስት ፓርላማ ጭምር የሚነገሩ እያወራ አወረዳችሁት። አንድ ደቂቃ በደቂቃ ስለሆነ ነው። ክፉ ናቸው ሞዴሬተሮች ዛሬ ተለቀዋል። ላልገባችሁም ሰዎች ለወጣችሁም ሰዎች ስገባ መጀመሪያ ስጀምር ዛሬ ለአጭር ሰዓት ነው እዚህ ያለሁት። ለሞዴሬተሮች 5 ደቂቃ በላይ የቆየን ሰው ኤክስፓየር የማድረግ ስልጣን፣ ሰው የማስገባት ስልጣን ሙሉ በሙሉ ተሰጥቷቸው ነው ለረጅም ጊዜ አገልግሎት ሽልማት እንዲሆን ዛሬ ሞዴሬተሮች ባለሙሉ ስልጣን ተደርገው ነው እዚህ ያለ ነውና የደረሰባችሁ ግፍና በደል እንዲሁም ሰቆቃ ካለ በሌላ ሩም እንድታስረዱኝ በትህትና ጠይቃችኋለሁ። ፖፑላሪ መንግስታዊ ሌብነት ምን ማለት እንደሆነ የሚረዳ አይመስለኝም። መንግስታዊ ሌብነት ማለት መንግስት በተደራጀ ሁኔታ ገንዘብን ከሀገር መዝብሮ ሲያሸሽ ማለት ነው። እሱ የለም። በመንግስት አፕሩቭድ የሆነ ሌብነት የለም። ሲስተም ውስጥ ያሉ ሌቦች አሉ፣ የተደራጁ ትንንሽ ስሞል ግሩፖች አሉ። መንግስት ግን እንደ መንግስት ሌብነትን ኢንካሬጅ አያደርግምም። ሌብነት ላይም ደግሞ እየሰራ አይደለም። ለማስቆም ሌብነትንም ሲስተሞች ቢልድ ያደርጋል። ሀገሩ የኔ ነው ብሎ የሚሰራ መንግስት ነው ያለው ነው። ይሄን ከካድክ ምንም አታምንም። ሀገሩ የኔ ነው ብሎ እንደሚሰራ ስራው አይደለም፣ ልፋቱ አይደለም፣ ከየት አመጣው የሚባሉ ነገሮች ይታያሉ እኮ አይደለም። ግን ለመካድ አይኑን የዘጋ ሰው አይኑን የዘጋ ነው። ይልቁን ብልሹነቱ ላይ የትኩረት ሰጥቶ ሌቦች መያዝ ላይ ይስራለን። ጥያቄ ነው። ሌባ ተስፋፍቶ ሌብነት ኖርማል ሆኗል። እሱን አስቁሙልን። ቶሎ ብላችሁ ከሲስተሙ ለፉና መያዝ ማንቁርት መያዝ እንድትጀምሩ እንፈልጋለን። የኢትዮጵያ ሕዝብ አንጀቱ እርር ብሏል በሌቦች። ሌቦች ስንል ደግሞ ጥግ ያለ ምናም ደላላ ብቻ አይደለም፣ እስከ ላይ ድረስ ሲስተም ውስጥ የተሰገሰጉትን ያንን መያዝ ውስጥ ግቡና አንጀታችን እናርሱን፣ ወገንተኝነታችን ይጨምር። ጥሩ ጥያቄ። እንደ መንግስት ግን አሁን ያለው መንግስት ተደራጅቶ ሰርቆ ገንዘብ የሚያሸሽ መንግስት እንዳልሆነ ከየት አምጥቶት ነው የሚሰራው የሚያስብል ስራ ነው የሚሰራው። እንዴ ለምኖ ምን ብሎ ከዛም ከዚህም ቃርሞ 6 ሚሊዮን ያህል ተማሪ ሲመግብ ነው የምታየው። 29 ምገባ እንትን አድርጎ ዳቦ ሲያመርትልህ ነው የምታየው። you can tell አይደለ? ዘርፎ ወደ ውጭ የሚያወጣና ለምኖ ምንም ብሎ ከዚህም ከነጋዴም ለቅሞ የሚያበላ በስትራክቸር ትልቁ ደረጃ እሱ ነው የምታየው።
ውስጡ ያለውን ሌብነት ነው ያልቻልነው። ውስጡ ያለውን የምዝበራ ስትራክቸር ነው ያልቻልነው። እሱን ላይ ይገብቷል። ጠላትህ ላይ ሁሉ ላይ ዝም ብለህ ጭቃ አትርጭ፣ እንደ ፒክአፕ ጭቃ አትርጭ እና እሱ መለየት ያስፈልጋል። ፖፑላሪ ግን ያው ብዙ ጊዜ የሚታወቀው አሮጌ አውቶቡስ እና አሮጌ ሀሳብን በማንጸባረቅ ነው። ግን ዛሬ በተረጋጋ መንፈስ አሮጌውን ሀሳብን ስላስረዳህን እናመሰግናለን። ያዳመጣችሁን ወገኖቻችን ኢትዮጵያ የምርጫ ሂደት አካሂዳ የምርጫ ልምምዳችን አንድ ስቴፕ ወደፊት የሚሄድበትን መንገድ ሄደናል። ይህንን ለማስቆም የሚሞክሩ ኃይሎች ብዙ ነገር አድርገዋል። የሚገርማችሁ ምርጫ የማጭበርበር ሂደት በአንድ ሰው ጣት ስንት ምርጫ ሲሰራ አድርጋችሁ ቪዲዮ ቀርጻችሁ ላኩልኝ ብሎ ገንዘብ የሚልክ ሰው አለ። ይሄው አስጸያፊ ይባላል። እኔ ካልበላሁት ይፍረስ ሀገሩ፣ እኔ ከሌለሁበት ዲሞክራሲ አትለማመዱ የሚል ይሄ መጥፎ ነው፣ ብልግና ነው፣ ካካ። ከዚህ ትንሽ ዶላር ልከህ ትንሽ ዩሮ ልከህ እዛ መሬት ላይ ያለ እዚሁ ሌብነት ውስጥ የተሰገሰገ የሆነ ነገር የሆነ ወንጀል የሆነ ምርጫ እንትን ሲል ሲያስተጓጉል ቀርጾ ልኮልህ ዲሌጂቲማይዝ የኢትዮጵያን ሕዝብ ለሊቱ ሙሉ እግሩ እስኪደነዝዝ ቆሞ የመረጠውን ምርጫ እንደዚህ ማሳነስ መሞከር፣ በዚህ በኩል ደግሞ ወጥተህ ነፃነታችሁ በባዋ ትላለህ። የቡኩ ሀሳብ ነው። ማይረባ ነገር አታድርጉ። እንደዛ ተፈራገጥክ ምንም ማልክ አት ኤንድ ኦፍ ዘ ዴይ መሬት ላይ የምትገኘው። ሌላኛው ሂሬ ሙርቴ ፈናዎች ህዝቡ እናንተን እንኳን ወጋ አድርጊያችሁ ዞር በል። ሰው በራሱ ወጥቶ ሌሊቱን ቆሞ ሊመርጥ ሲል እንዳትመርጥ እና ምንድን ነው እኔ ነኝ መጥቼ ነፃ ማውጣ ምን እንዳረግ ነው ነፃ የምታወጣኝ? እንድትመርጥ አሁን እንዳትመርጥ እኔ መጥቼ ነፃ አውጥቼ ትመርጣለህ አይደለ? ሶ ሂሬኬ ሙርቴ ፈቱ አመ ሙርቴ ፈቹ እንደንደዙ ሂሬ ፍለቱ እንደቀብዱ ገሩ ጋፈንዱ ሂሬ ሙርቴ ፈና። ድንቅ ነው ይሄኛው ፖለቲካ ይለይብኛል ወንድሜ። አንዳንድ ጊዜ ጠቢባን በዙ ተቸገር እና ከህዝቡ ጉሮሮ ላይም አንዳንዴ ዞር እያለን የነቃ ነው ማህበረሰባችን። ደሃም ቢሆን ያልተማረም ቢሆን ገበሬው በተለይ የነቃ ነው። ኮሌክቲቭሊ ያውቃል ስልጣኑን እየቀማኸው እንደሆነ ያውቃል። አንተ እዚህም እዛም ብለህ የለቃቀምካትን ይዘህ ልትጭንበት ስትሞክር ነው ያንተን የውጭ ሀገር ትምህርት ያንተን የጦር መሳሪያ ምናምን የራስ ካርዴ ነው ጉልበቴ ይላል። አንቀጽ 8 ሙሉ ስልጣን ይሰጠኛል፣ የዚህ ሀገር ባለቤት እኔ ነኝ፣ ስመርጥህ ቀጥረሃለሁ፣ ትሰራልኛለህ፣ ሳባርርህ ውልቅ ትልልኛለህ፣ ልምምዱ ይጠንክር እያለህ ነው። አይሆንም እንዲህ ብዬ እኔ ከሌለው ደጅ ትቀራለህ። ኢትዮጵያ ህዝብ ነቅቷል። አንደኛ ሀገሩን እንድታፈርስ አይፈቅድልህ። የማንንም ብሔር ጥራ ችግር የለውም፣ ሀገሬን አታፈርስም። ኢትዮጵያ ኢምፖርታንት ናት፣ ኔሴሲቲ ነው። ኢትዮጵያ ማለት የማይለወጥ የማይሸቀጥ አባት አያቶቻችን ያለቁበት አጥንታቸውን ሜዳ ላይ አሞራ የበላቸው እችን ሀገር ለማትረፍ ነው። ኢትዮጵያ ዝም ብላ የሆነ ሰዎች ሲስማሙ ብቻ ወደፊት የምንሄድባት የሆነ እንትን አይደለች ወይ እዚህ ሚዲያ ላይ መጥቶ ቂጣ በቀደደው አፉ ማንም ወደ ጎን የሚጠራት አይደለችም። ኢትዮጵያ ትልቅ ሀገር ናት። ቀድመ አያቴ መቅኔው ሜዳ ላይ እየፈሰሰው አንተ መተህ እንደፈለክ ቡልፍ እንድትልበት አይደል? እንዳይመስልህ በትዕግስት እንሰማሃለን ማለት እውነት ነህ ማለት አይደለም። አታፈርስም፣ ትፈርሳለህ። ይህን ሀገር አፈርሳለሁ ካልክ ትፈርሳለህ። we will make sure of it። ወንድ ልጆች ተወልደውላታል። ፈገግ እያለን ምናጠፋ ተከባብረን እስከ ኖርን ብቻ ሀገሬን አፈርሳለሁ እያልክ ፈቀቅ አትልም። ጅል ነው እንዴ ዝም ብሎ ሀገሩን የሚሰጥ? እሺ አንተ ፖለቲካ ተራቀቅ እና ምን ልታደርግ? ልታፈርስልኝ ሀገሬን እና አብዲሳ ጋር ሰው ሀገር ላይ ሄደው ተዘልዝለው የሞቱበትን ሀገር አንተ መተህ በሁለት ግራግርህ ታፈርስብኛለህ? በፍጹም አይፈቅድልህም። የህዝብ በፍጹም አይፈቅድልህም። የጠፋ ይስተካከላል፣ ይታረቃል፣ የጎደለ ይሞላል፣ የተበላሸ ይስተካከላል እንጂ የማንም በከፈተለት አፉ መጥቶ ስላወራ ብቻ ሀገር አትፈርስም። ሀገር ትልቅ ነገር ነው እንዴ። ሱዳን ይኸው ተገንጥሎ ወጥቶ ደቡብ ሱዳን ይኸው ሩቅ አትሄድ እኮ። ኤርትራ የራሴ ሀገር ነኝ ብለው ከወጡ በኋላ የኢሳያስ አፈወርቂ መጫወቻ ነው የሆኑት፣ ወታደር እያሰለጠነ የሚሸጥበት። ይህን ህዝብ እንደዚህ አይደል እንዴ? በስደት አንደኛ አደረጋቸው። ምንም ያልጎደላቸውን ህዝቦች በስልት ብዙ የሰለጠኑ ነቃ ያሉ መንግስት ስራ ውስጥ ቢሮክራሲ ቴክኖክራሲ ውስጥ ኢትዮጵያ ውስጥ አንደኛ የነበሩን ኤርትራውያንን አሁን ወስዶ ምንድን ነው ያደረጋቸው? አይደል
ኢንተርኔት የለም ምናምን ኩላሊት እያልክ ትሳለቅበታለህ። መሳለቂያ ያደረገው ምንድነው? ሀገር አጥቶ ነው። ከሀገሩ አውጥቶ ሌላ ነፃ ነህ ብሎት ይኸው የትም ሂድ አይዞ አይዞ የሚል ወስዶ የአሞራ ምግብ ነው የሚያደርግ። ዝንብ ነው የሚወር። ሀገር አይነካም። የኢትዮጵያ ሕዝብ ያውቃል። ኦሮሞነቴ እኮራለሁ፣ በሲዳማነቴ እኮራለሁ፣ በወላይታ አማራነቴ እኮራበታለሁ። ግን ኢትዮጵያዊነቴን የሚነካ ነገር ጅልህን ፈልግ። ሰው ወጥቶ አንዱ ያሰማህ ነገር ኢትዮጵያ ለዘላለም ትኖር ነው ያለ የኢትዮጵያ ሕዝብ። እዛ አንተ ውጭ ሀገር የአሳማ መቅኔ ጭንቅላት ላይ ሲወጣ የምታወራው ወሬ እንዳለ ሆኖ ኢትዮጵያ ለዘላለም ትኖር ብለዋል። ይህን የማትቀበል ከሆነ ውጭ ነው የምትቀረው። አክብረን ደግሞ ይሄ ህዝብ ባለቤት ነው እውነትም የስልጣን እኔ የትም ልማር የትም የስልጣን ባለቤት እሱ ነው። በንቃትም ቢሆን ኮሌክቲቭ የጋራ ንቃት ይበልጠኛል። እኔ የትም ሄጄ ሃርቫርድም ምንም ካምብሪጅም የትም ሄጄ ከማጠናው በጋራ ንቃት ማህበረሰብ ይበልጣል። የእሱ ነው ስልጣን፣ የእሱ ነው ባለቤትነቱ። እሺ ብዬ እገዛለሁ ካልክ ትከብራለህ፣ ከፍ ትላለህ። ዛሬ ማንም ከውጭም ከምንም ቢሳደብ ከፍ ያደርጋል ህዝብ። አይ ምንም አታመጣም፣ እኔ ስመጣ ብቻ ነው አንተ ድልህን ብትወስነው፣ እጣ ፈንታህ እኔ ነኝ፣ ነፃ አውጪህ እኔ ነኝ፣ እኔን ካልጫንከኝ ካልክ መጥፎ ነው። አይመጣም፣ ልክ አይመጣላችሁ። ለራስ ጫው ለራስ ስትል ጣፍጥ። አለዚያ አውሮፓና አሜሪካ ውስጥ ስትዳክር እድሜህን ትጨርሳለህ። ትርጉም ያለው ታሪክም ሲግኒፊካንስም ሳይኖርህ ማለት ነው። ለራስ ስትል ጣፍጥ ነው። ይሄ ምክር ለራሴ ነው፣ ለእናንተም። የስልጣን ባለቤት ገበሬው ነው። ባዶ እግሩን ስለሄደ ሀገር የሌለው እንዳይመስልህ፣ ሀገሩ እንድትቀማው አይፈቅድልህም። እና ይሄንን ምክረ ሀሳብም ለሚሰሙን ይድረሳቸው ነው። ሰበኩኝ ልበል ሳላውቀው። እስቲ ታፍታፉ ደመቅ አድርጉት። 150 እንግባ። ምን ይላችኋል? ሀገራችንን ሙሉ እናደርጋለን። ክፍተቶች አሉብን፣ ብዙ ተጎዳድተናል። የብሔር ጥያቄዎች አሉብን፣ የስርዓት ጥያቄዎች አሉብን፣ የዲሞክራሲ ጥያቄዎች ይመለሳሉ። ሀገራችንን አናስነካም። አከስሜቴ ጆሌ እንደዛ ነው አይደል? እኛ የትላንትና ኢትዮጵያውያን አይደለንም። በጣም በጣም ጥንታዊ ነን። የትላንትና ኢትዮጵያውያን የሚባል ነገር የለም። ቁጭ ትላለህ እንደዛ የምታስበውን ቁጭ ትላለህ እዛው። አከሲ ዱቢን በአንዴ 150 ሺህ ያስገባችሁት ምን ነው? ሊሄድላችሁ እንዴ? ዛሬ በጣም ጥሩ ጊዜ ነው ያሳለፍነው። በጣም ተመችቶኛል። ጥሩ ነገር ተናግረን እኔም የልቤን የተናገርኩት። እብድም ዘመናዊም አይደለሁም። የልቤ እንዴት እንደተናገርኩ ግን ፈጣሪ ነው የሚያውቀው። እብድና ዘመናዊ የልቡን ይናገራል ስለሚባል ማለት ነው። ለክፉም ለደጉም ስላዳመጣችሁኝ አብራችሁኝ ስለነበራችሁ አመሰግናለሁ። ሞዴሬተሮቼ ወደ 50 ምናምን ሰው ይታየኛል። ልትገቡ ያልቻላችሁ መታችሁ ሀሳባችሁን ጥያቄያችሁን ብሰማ ደስ ይለኝ ነበር። ፎር ሊሚትድ ታይም ነው ያለ ነው። ለዛ ነው ሞዴሬተሮች የፈቀዱላቸው ገብተዋል። በሌሎች ቦታዎች እንገናኛለን። የሰው ቤት እየገባው እጫወታለሁ። እዚህ ግራስ ሩት ነው፣ ህዝቤ መሀል መኖር ነው ይመስለኝ። ቲክታክ ማለት እኔ እብድም ያጋጥማል ወይ ድንጋይ ይወረውርብሃል፣ ጥሩ ሴትዮ አሉ ምናምን ላጉርስህ የሚሉ የሆነ ደግሞ አምባጓሮ ልደብድብህ የሚል ሰው እያለ እንደ እናት አለ እንደ ቤት። ይሄ በቃ ልክ ማህበረሰብ ነው እና በመካከላችሁ ስንንቀሳቀስ እኛም የምናጎለው የምንሞላውም ይኖራል እና በዛ ደረጃ ይታይልን ለማለት ነው። አብሬያችሁ ስለነበረኝ ጊዜ አመሰግናለሁ። እንግዲህ ብዙ እንደዚህ 2 ወር 3 ወር ሳልቆይ በመለስ ደስ ይለኛል። ከምርጫው በኋላ ወዝህ ግጥም አለ ነው ያልሽኝ ወይስ ጆሮዬ ነው? ኦኬ እንገናኝ። ላግኝሽ። ቴንክ ዩ ሶ ማች። ወዳችኋለሁ።